ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ እካክ። ስለዚህ እየተቃጠልክ ካንተ መዝሙር የቴዲ ዘፈን ይበልጣል። እርግጠኛ ሆኜ ነው የምነግርህ። ይኸው ኢትዮጵያዊነት ሲባል ምን አናደደ? ለብልጽግና ነው የተነገረው ዚቃ። ይኸው ኢትዮጵያዊነት ሲባል ምን አናደደ? ለብልጽግና ነው የተነገረው ዚቃ። ከኦሮሞ ጋር ምን አገናኘው? ከኦሮሞ ህዝብ ጋር ምን አገናኘው? ኢትዮጵያዊነት ከተነገረ ኦሮሞ ኢትዮጵያዊ አይደለም ተባለ። እዚህ ጋር የኦሮሞ ልጆች ናችሁ ዘፈን የሰራችሁት ተባለ። የኦሮሞ ልጅ ኢትዮጵያ አይደለም ያላለ እዚህ ላይ አምጣ ፈልግና። በዘረኝነት ስለተጠመቃችሁ ከውስጣችሁ ያልወጣ እካክነት ስላለ አንዳንዶቻችሁ ይሄንን ነገር ታረጋላችሁ። ብልጽግናን ያልተሰራውን ነገር አደባባይ አወጣው ማ ቴዲ አፍሮ። አዎ የተሰራ አፕሪሺየት ተደርጓል። ማንም አልተቃወም። ማንም በተሰራው ላይ አልተቃወም። ዋጮማ አስተምሯቸው። ከናንተ ካሁኑ ትምህርት ነገርኩ። የቴዲ አፍሮ 4 ሲዲ ስለ ኢትዮጵያ ድብን ያለ ቆንጆ ትምህርት ያስተምራል። ይሄን መልስ የምሰጠው ዘፈን ሰራም ብላችሁ አፋችሁ ተገማምዶ ተገንዞ ለምታወሩና ዘፈን ሰር በምትጠሉት ቋንቋ ለሰራችሁት ነው። በምትጠሉት ቋንቋ እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ የድሮ ናፋቂ ቢለ ለሰራው መሃይም ነው የምነግረው። ዝምባ ለእናንተ ነው የምነግረው። ቅንቅናም ዘረኛ። አየህ እኔ ገንዘብ ጠፋኝ ስል 100 ብር አላየውም ካልኬ ሌባው አንተ ነህ፣ ዘረኛው አንተ ነህ። እኔ ስለ ገንዘብ መጥፋት እንጂ ምን ያህል ጠፋኝ አላልኩም። ለእናንተ አስተርጉማችሁ ነገሩልኝ ምን እንደማወራ ስለማይገባቸው አስተርጉማችሁ ንገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም። የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ እኔ አውቃታለሁ። እናት ለልጅ ምጣት ታስተምርም ነው ያለው። የመሀል ልጆችን ዳር አስቀሩ ነው ያለው። ምንድን ነው የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተሃል? ወፍ የለም። ደርግ አጸድቶታል፣ ህወሓት አጸድተዋለች፣ ማንም የለም። ከየት አምጥተው እንደሚለፈልፉ ሊገባን አልቻለም። ልክ ምን ጋር ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙ። ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል እኮ አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። ራሳቸው እነ ጀዋር አጋልጠዋል። መጨረሻ ላይ የራሳቸውን ፋኖ ብለው ሰይመው የሌለውን ፋኖ ብለው አደራጅተው መንግስት አደራጅቶ ያስበላ ነበር እና ፋኖ ነው የገደለው እያለ ቁማር ያስበላ ነበር አማራን ለማስጠላት። ልንገር ስለ አማራ ማንነት ገና ስሙ ያስደነግጣል። አማራ ኢትዮጵያ ላይ ብዙ አሻራ አለው። ብዙ በምትጠላው ቋንቋ እንድትዘፍን ያደርጋል። ይቀፈኛል አልወደውም በምትለው ቋንቋ እንድትዘፍን ያደርጋል። የኢትዮጵያ ሕዝብ ሊግባባ ከፈለገ አማርኛ ማውራት አለበት። ለምን መሰለ? የተጣሉ ሊነጋገሩ ከፈለጉ እንደ ቋንቋ አማርኛ መጥቶ ነው በመሃል የሚያስታርቃቸው።
አድርገው ሰርተውታል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይህን ደግሞ ተናግሬያለሁ። መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ ማንም ከእግዚአብሔር ቃል በላይ አይደለም። under constitution of God everybody ነገስታት በለው አርቲስት በለው ነጋዴ በለው ኦኬ ሴት በለው ወንድ በለው ትልቅ በለው ትንሽ በለው እያንዳንዱ ከእግዚአብሔር ቃል በታች ነው። እግዚአብሔር ዘፈንን ይጸየፋል። መረረህም ጣፈጠህም እውነቱ ይሄ ነው። እንደዚህ መዝሙር ቢሰማ ህዝቡ የት በደረሰ? እንደዚህ እግዚአብሔርን ቢሰማ የት በደረሰ? በነገራችን ላይ ኦርቶዶክስ በግዕዝ ከደረሰችው በሌሊትና በቀን ከሚጮኸው ድርሰት ዘፈን አይለይም። እካክ ስለዚህ እየተቃጠልክ ካንተ መዝሙር የቴዲ ዘፈን ይበልጣል። እርግጠኛ ሆኜ ነው የምነግርህ። የዘፈን ደጋፊ አይደለሁም። ከናንተ የውሸት አመሰገንኩ ከሚል ነኑ ናናናናና ብለው ከሚቀባጠር እካክ የቴዲ አፍሮ ዘፈን ምንም ልዩነት የለው። እንግዲህ የናንተ ነገር ስለበዛ የቤተሰቦቼም አክባሪ ስለሆንኩኝ ላሳይ። ይሄ ነው አይደል? እንግዲህ ተቃጠል ሱራፌል አለቀሻል። ተቃጠል ተቃጠሉ። ቃጠል ቃጠል እየሰሙት እኮ ነው የሚያለቅሱ። ሀገር የሞተበት ሽንጥና ዳሌ አይደለም የሚዘፍነው። ለውስጥ ያለቅስ ዓለም ለቅሶ ሰው አይችልም ደርሶ ገና ነው እያልኩት ራሴን በደልኩት። ስማ አዳራሽ ስጨፍሩ ለተቃወማለህ።